እንኳን ለእናታችን ቅድስት በዓታ ለማርያም ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የቅድስት በዓታ ለማርያም ተአምሯን እናሰማለን። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመኗ ከሁላችንም ጋር ለዘላለሙ ይኑር አሜን። ከተአምር አስቀድሞ ይህን ነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን፣ ልዕልናዋን፣ ምስጋናዋንም በልቦናቸው አሳድሩት አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችንን ከነሱ ልትወለድ ተፈጠረች። አዳምም እመቤታችንን ማርያም ከእሱ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴን ሽላት ነበር። የእመቤታችን ክብሯም ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የሚቻለው ምን ጆሮ ነው? ሊወስኖስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራቸዋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሥ ዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷ ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ሐዋርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታቸው ስለሆነች በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ፣
ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሯ ይታወቅ፣ በሰማይ ያሉ መላእክትም ይደረግ ይሁን ይበሉ። 3 ጊዜ ሰግድልሻለሁ፣ እግዚአብሔር ካንቺ ሰው እንዲወጣ ካንቺ ወጣ፣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውን ጊዜ ተሸከመው። እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን ጣላት የሔዋን ጽኑ የሚጎዳ ማሰሪዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባህሪ ካንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችን ያስተስሪልን ዘንድ ለምኝልን። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የተካከሉ 3 ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁ ለሚያጸናን ለመንፈስ ቅዱስ እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባታል። እግዚአብሔር የባህሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንንም አስተስርዮልናልና። ድንግል ሆይ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ካንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድ ኑ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያች ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምቶ እንደተናገረ ፈጽማ በርታለችና ይህችውም የከበሩ የነቢያት ደስታቸው የሆነ የጌታችን ሀገር በአዲስነት የምትኖር ጽዮን ናት። ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ስጋው ደሙን ይቀበል። ስጋው ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ። ስጋው ደሙን እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ተአምሯን የሚንቁ ግን የወልድ እግዚአብሔር ሰው መሆን ከማመን ይወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሆኑ። እኛም የነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት
የእመቤታችን በዓሏን እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። የክርስቶስ ቤተሰቦች ከዚህ በመቀጠል የእናታችን በዓታ ለማርያም ታሪኳን እናሰማለን። እመቤታችን ቅድስት ድንግል ማርያም በ5485 ዓመተ ዓለም ከአባቷ ከኢያቄም ከእናቷ ከሐና ሊባኖስ ትወጽእ መርዓት ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሠረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ሊባኖስ በምትባል አውራጃ በብጽዕት ተወለደች። በጾም በጸሎት ባስተብቆት የተገኘች ናት። ንጽሕት በመሆኗም ማኅደረ እግዚአብሔር ሆናለች። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም መዋዕለ ጥበብ እስክታደርስ ድረስ በአባቷ በእናቷ ቤት 3 ዓመት ተቀመጠች። ኢያቄምና ሐናም ልጃቸውን ሲያሳድጉና ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አደሮች ምጽዋት እየሰጡ በጎ ሥራ መስራትን አበዙ። ልጃቸውን ድንግል ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብጽዕት አድርገን እንስጥ፣ ልጃችንን ቤተ እግዚአብሔር ልታገለግል እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስባለችው። ኢያቄምም ይህንን ነገር ከሚስቱ በሰማ ጊዜ ደስ አለው። ነቢየ እግዚአብሔር ቅዱስ ዳዊት ልጄ ሆይ ስሚ እይ፣ ጆሮሽንም አዘንብዪ፣ ወገንሽን የአባትሽንም ቤት እርሺ፣ ንጉሥ ክርስቶስ ውበትሽን ንጽሐ ባሕሪሽን ወዷልና ብሎ እንደተናገረ ለወላጆቿ የብጽዕት ልጅ ሆነችው ድንግል ማርያም ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ከእናትና ከአባቷ ተለይታ ታኅሳስ 3 ቀን በ3 ዓመት ወደ መቅደሰ ኦሪት ገብታለች። በዓታ ለማርያም ማለትም የድንግል ማርያም ወደ ቤተ መቅደስ መግባት ማለት ነው። ከዚህ በኋላ በ3 ዓመት ልተተ ሕፃናትን ፈጸመች። አበ እመ እያለች ታጫውት ጀመር። እነርሱም ከእንግዲህ ወዲህማ ስዕለት መብላት ይሆንብናል፣ ወስደን እንስጥ ብለው ይዘዋት ወደ ቤተ መቅደስ ሲሄዱ ዘካርያስም ሕዝቡን ሰብስቦ ጉባኤ አድርጎ ሲያስተምር ከዚያም ደርሰው እንሆ ተቀበሉን አሏቸው። እነርሱም እንቀበላለን ብለው ቢያዩዋት ከፀሐይ 7 እጅ አብርታ እንቁ ባህሪ መስላ ታየቻቸው። እነርሱም እኛ ይችን የመሰለች ፍጡር ምን እናደርጋታለን? ምንስ እናበላታለን? ምን እንጋርድላታለን? ብለው ሲጨነቁ ከዚያም መካከል እመቤታችን እግዝእትነ ማርያም መንፈሳዊ ረሃብ ተነስቶባት ምርር ብላ ለቀሰች። ያን ጊዜ መልአኩ ቅዱስ ሩፋኤል በመሶበ ወርቅ ህብስት ሰማያዊ በብርሃን ጽዋ ስቴ ሕይወት ይዞ ረቦ ታያቸው። ሕዝቡም ዘካርያስን አባታችን ይህ የወረደው ክብር ላንተ እንደሆነ ተነስተ ታጥቀ እጅ ነስተ ሰግደ ተቀበላሉት። ዘካርያስም እሺ ብሎ እጅ ነስቶ ሰግዶ እቀበላለሁ ብሎ ሲያይ ወደ ሰማይ ራቀው መጠቀው። ከሕዝቡም እያንዳንዱ እየተነሱ እንቀበላለን ብለው ቢያዩ ወደ ሰማይ ራቃቸው መጠቃቸው። ከዚህ በኋላ ዘካርያስ ሐናን ጠርቶ ለናንተ ለእንግዶች የወረደ ክብር እንደሆነ ሕፃኒቱን ይዘሽ ወደዚያ ፈቀቅ ብለሽ ተቀመጭ አላት። እርሷም ሕፃኒቱን ይዛ ወደዚያ ፈቀቅ ብላ ብትቀመጥ
መልአኩ ከራሳቸው ላይ ረቦ አልወርድም አለ። ሁለተኛም ዘካርያስ ሐናን ጠርቶ አምላክ እስራኤል የሚያደርገውን ነገር የሚያውቅ የለም፣ ሕፃኒቱን ከዚያ ትተሽ አንቺ ወዲህ ነይ አላት። እርሷም እሺ ብላ ሕፃኒቱን እዚያው ትታ ወደ እነሱ ሄደች። ያን ጊዜ መልአኩ ቅዱስ ሩፋኤል ወርዶ አንድ ክንፉን ጋርዶ አንድ ክንፉን አጎናጽፎ ህብስቱን አብልቷት ወይኑን አጠጥቷት እመቤቴ ሆይ መንገድ ባስመታሁሽ ማሪኝ ብሎ የብርሃን መሶብ የብርሃን ጽዋ ይዞ ወደ ሰማይ አረገ። ሕዝቡም የምግቧን ነገር ከተያዘ ከሰው ጋር ምን ያጋፋታል? ቦታዋ ከቤተ መቅደስ ይሆን እንጂ ብለው ዙፋኑን ዘርግተው ምንጣፉን አንጥፈው መክደኛውን ግራና ቀኝ መጋረጃውን አድርገው ከቤተ መቅደስ አኖሯት። ይኸውም የተደረገው የታኅሳስ በዓታ ዕለት ነው። እመቤታችን እግዝእትነ ማርያም ህብስት ሰማያዊ እየተመገበች ስትየ ሕይወት እየጠጣች ከመላእክት ጋር እየተጫወተች 12 ዓመት በቤተ መቅደስ ተቀመጠች። እመቤታችን እግዝእትነ ማርያም በቤተ መቅደስ ሳለች ትበላው የነበረ ህብስት ሰማያዊ ትጠጣው የነበረ ስትየ ሕይወት የተገኘ ነው ቢሉ በገበሬ እጅ አልተዘራ፣ በቤተ ሰብአ እጅ አልተሰራ፣ በእግዚአብሔር እጅ የተፈጠረ ያማረ የተመረጠ ነው እንጂ። ኦ ድንግል አኮ ህብስተ ምድራዊ። እመቤታችን እግዝእትነ ማርያም በቤተ መቅደስ ሳለች አይሁድ ተሰብስበው መከሩ። ምክሩስ እንዴት ነው ቢሉ ቀድሞ ሳሚናስ ሞቶ የተነሳ ዕለት የነገረንን ነገር ረሳችሁት? ሰማይ ምድርን እመቅ አየርን የፈጠረ አምላክን ትወልዳለች ብሎ ነግሮን አልነበረምን? የኢያቄምና የሐና ልጅ እኛን እስከ መቼ ድረስ ባሮች አድርጋ ትገዛናለች? ያ አምላክ የሚባለውን ሳትወልደው ይህን ጊዜ ገድላችሁ ውሃ ጣሏት ብለው ሰደዷቸው። እነርሱም እንገድላለን ብለው ቢሄዱ ቤተ መቅደሱ 4 ማዕዘን እሳት ሆኖ መላእክትም ሰይፋቸውን መዘው ረበው ታዩአቸው። እነርሱም እርሷንስ እሳት ፈጃት ብለው ተመልሰው ወደ ቤታቸው ሄዱ። በማግስቱ አይሁድ ከቤተ መቅደስ ቢደርሱ እመቤታችን እግዝእትነ ማርያምን ደህና ሆና አገኟት። ተመልሰው ሄደው እነዚያን የላኳቸውን ሰዎች ጠርተው ምነው ገድላቸው ከውሃ ጣሏት ብለናቸው አልነበረምን? ምነው ትታችኋት መጣችሁ? አሁንም ሄዳችሁ ግደሉና ከውሃ ጣሏት ብለው ቢሰዷቸው፣ እነርሱም እንገላለን ብለው ቢሄዱ መንገዳቸው ዱር ገደል ባህር ሆኖ ቆያቸው። ተመልሰው ሄደው ቢነግሯቸው ይህንን ሁሉ የምትጫወትብን በአስማቷ አይደለምን? የእሷን አስማት የሚያጠፋ አስማተኛ እንፈልግ እንጂ ብለው የራሳቸው ቢበተኑ መጥቁል የሚባል አስማተኛ በምትሃት መጫኛ የሚያቆም አገኙ። ከዚያም ደርሰው በሐና በኢያቄምና በእኛ መካከል ትፍረድብን ትፍረድልን ብለን መጥተናል። እነርሱ ጌቶች እኛ ባሮች አድርገው ሊቀሩ ሲራ ይሰርያሉ አሉት። ከነሳቸውም የበለጠች ልጃቸው አስማተኛ መቅደሳችንን እሳት መንገዳችንን ዱር ገደል ባህር እያደረገች አስቸግራናለችና እሷን ታጠፋልን ዘንድ ብለን መጥተናል አሉት። እርሱም ይህማ ምን ይቸግረኛል? እግዚአብሔርን ቅሉ እረ አዘዋለሁና ና ብለው ይመጣል፣ ሂድ ብለው ይሄዳል። ዋጋዬንማ ከሰጣችሁኝ እሺ እርሷንስ አጠፋላችኋለሁ አላቸው። እነርሱም እርሷንስ ታጠፋልን፣ ዋጋህንስ እንካ ተቀበለን ብለው 30 ምዝምዝ ወርቅ 30 ብር 7 ፈረስ 40 በግ አልባሳትም አድርገው ሰጡት። መጥቁሉም ቤተ መዛግብቱን ከፍቶ አገባለሁ ብሎ መለስ ብሎ ቢያየው ብሩ ወርቁ ዝጎ አፈር በልቶት አፈር ዱቄት ሆኖ
አልባሳቱም ብል በልቶ ታገኘው። እርሱም የኢያቄምና የሐና ልጅ ሳልቀድማት ቀደመች ብሎ እጁን ደፋ። ደቂቀ እስራኤልን ጠርቶ አንዳንዱን እያነሳ ያሳያቸው ጀመር። እነርሱም እኛማ አላልንህምን? አንተ ነህ እንጂ እግዚአብሔርንም ቅሉ እኔ ያዘዋለሁና ና ብለው ይመጣል፣ ሂድ ብለው ይሄዳል አልከን እንጂ ወይንስ እርሷን ታላጠፋሃልን? ወይንስ የገንዘባችን ነገር እንዴት ታደርግልናለህ ብለው ያስጨንቁት። እርሱም ቆዩ፣ የእርሷንስ ነገር አሁን በመንፈቀ ሌሊት አሳያችኋለሁ ብሎ ይልቁንም ከሰዎቻቸው ጎበዙን መርጣቸው 370 ሰው ስደዱልኝ አላቸው። እነርሱም ሰደዱለት። እርሱም ከነዚያ ከሰደዱለት ወንዝ ወርዶ አንዱን አርዶ ሰውቶ 370 አጋንንትን ስቦ አውጥቶ ጠየቀ። ይህስ እንዴት ነው ቢሉ የኢያቄምና የሐና ልጅ ይህን ያህል ገንዘብ አጠፋችብኝ፣ አሁንስ የገንዘቤን ነገር እንዴት ታደርጉልኛላችሁ? እርዱኝ እንጂ አላቸው። አጋንንትም የማይሰሩትን እንሰራለን የማያደርጉትን እናደርጋለን ማለት ልማዳቸው ነውና፣ ይህንንማ ምን ይቸግረናል? ሰማዩን አውርዱ ብትለን እናወርድልሃለን፣ ምድርን ጠቅልሉ ብትለን እንጠቀልልልሃለን። ይህንንማ ምን ይቸግረናል? እሽ እንረዳሃለን አሉት። መጥቁሉም በመንፈቀ ሌሊት እርዱኝ አላቸው። አጋንንትም ጨለማ ደስታቸው ነውና እሽ ብለው መጡለት። አጋንንት ፊት ለፊት መጥቁል በመካከል አይሁድ በኋላ ሆነው ነጋሪት እየመታ እምቢልታ እየነፋ እመቤታችንን እግዝእትነ ማርያምን ለመግደል ለቤተ መቅደስ 2 ምንዳፈ ዕፅ ሲቀራቸው ዓለም ከተፈጠረ ጀምሮ እስከዚያ ድረስ ያልተደረገው ያልተነገረው መብረቅ ነጎድጓድ ወርዶ አጋንንትንም መጥቁሉንም አይሁድንም ቀጥቅጦ አጠፋቸው። እመቤታችን እግዝእትነ ማርያም በማግስቱ ወጥታ አይታ መጥቁል ሆይ እኔን አጠፋ ብለ መጥተ አንተ እንዲሆንክ ካንተ መከራ መዓት ያወጣኝ አምላክ እግዚአብሔር ይመስገን ብላ ፈጣሪዋን አመሰገነች። እመቤታችን እግዝእትነ ማርያም የጌታን ህብኡ ስሙን ብትደግምበት መሬት ተከፍቶ አጠቻቸው። ከዚህ በኋላ እመቤታችን እግዝእትነ ማርያም እጅግ ተፈራች፣ እጅግም ተመሰገነች። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጸች እናታችን ድንግል ማርያም እኛንም በበረከትና በረድኤት ትጎብኘን፣ ከልጇ ከወዳጇ ከመድኃኔ ዓለም ዘንድ ታማልደን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም መልክ እናሰማለን። መልክዓ ጽዮን ማርያም። በአብ በወልድ በመንፈስ ቅዱስ ጥበብ ፈቃድ ከዘመን አስቀድሞ ለነበረ ለስምሽ መታሰቢያ ሰላምታ ይገባል። የመድህን ወልድ ማደሪያ ጽዮን ማርያም ሆይ ያን ጊዜ በፍዳና በመከራ ቀን ጠላታችን ይቀጠቀጥ ሰይጣንም ይሸሽ ዘንድ ለምኝልን። የሕይወት ማደሪያ በሆነች በእናትሽ በቅድስት ሐና እጅ ነው። በሰነፎች እጅ ላልተዳሰሰ ለራስሽ ጠጉር ሰላምታ ይገባል። ብርሃንን የተመላሽ እናታችን ጽዮን ሆይ መንፈስ ቅዱስን ለማመስገን እንነሳ ዘንድ ንጉሥ ፍቅርሽ ዘወትር ያንቃን። በዘመናት በተራቀቁ በጥበበኞች ሥላሴ እጅ የጸጋ አክሊልን ለተሸከመ ራስሽ ሰላምታ ይገባል። ምስጋናሽ የተዘጋጀ የአማናዊ ቃል ማደሪያ ጽዮን ሆይ ሕይወታችን ጨልሟልና በከንቱም አልፏልና ከሰማይ የፈሰሰ ብርሃንሽን አብሪልን። በደብረ ምጥማቅ የተመሰገነና የግብፅን ምድር ጀርባ ላበራ ፊትሽ ሰላምታ ይገባል። ባለሟልነትሽ የበረታ ጽዮን ማርያም ሆይ የሰይጣን እሾህ በበቀለ ጊዜ የሕይወታችንን ጎዳና ይበራ ዘንድ በተሰቀለበት መስቀሉ አብሪልን።
የተወደደ ልጅሽ መድኃኔ ዓለም በማስፈራት በተሰቀለ ጊዜ በእንባ ተራራ ላይ ለቆሙ ቅንድቦችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ በምስጋና ከሚያረጋጋሽ ዮሐንስ ጋር በመከራ ለቅሶ እንዳለቀስሽ ጠላት ይደንግጥ ሰይጣንም ይሽሽ። የሚያስፈራ ምስላቸው በብርሃን ምሰሶ ላይ በተተከለ ጊዜ የንጋት ኮከብ ለሚመስሉ ዓይኖችሽ ሰላምታ ይገባል። ድንግል ማርያም ሆይ የቃል ኪዳንሽ ኃይል በትንሽ ውሃ ደስታን አገኝ ዘንድ እንደ በላዔ ሰብ በሰረገላ ወደ ኤዶም ያስገባኝ። የኢሳይያስ ቃል የተዋሃዳቸውና በጎ ነገርን በመስማት ለተጠመዱ ጆሮችሽ ሰላምታ ይገባል። የአባቶችን ዘመን ያስተዋልሽ የይቅርታ ማደሪያ ማርያም ሆይ በኢየሩሳሌም አደባባይ የተሸለምሽ ጽዮን ድንግል ሆይ አንቺ ትንሽና የይሁዳ ሙሽራ ስትሆኚ ወልድ ቀይ ልብስን በለበሰ ጊዜ ዓለም ጠበበኝ። በባዕድ ሀገር ደብረ ቁስቋምና በተቀደሰች ደብረ ሲና በሐዘን እሳት ለነደዱ ጉንጮችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ከመልከ መልካም ሰሎሜ ጋራ ሕፃን ልጅሽን በማቀፍ እንደተሰደድሽ እንዲሁ ዲያብሎስ ይሰደድ። የዓለም ቤዛ መድኃኔ ዓለም ነፍስሽን በወሰደ ጊዜ የገነት አበባ ላሸተቱ አፍንጫዎችሽ ሰላምታ ይገባል። እናታችን ማርያም ሆይ በጌቴሴማኒ በጋዛ ነፍሴ ባረፈች ጊዜ ይህን ሐዘኗን ሕፃን ልጅሽ ይቀበል ዘንድ አማልጅኝ። ፍሬን የተሸከሙ በኢየሩሳሌምና በቅድስት ምድረ ገሊላ ፈጣሪን ለሳሙ ከንፈሮችሽ ሰላምታ ይገባል። በጣና በረሃ ያደርሽ እናታችን ማርያም ሆይ የጣናን ምስጋና እንደባረክሽ እንደ ከበረ እብነ በረድ ኢትዮጵያን ባርኪልን። መሶብን በሚሸከም በመልአኩ ሩፋኤል እጅ የሰማይ እንጀራን ለተመገበ አፍሽ ሰላምታ ይገባል። እርግብን የምትመስይ ድንግል ጽዮን ሆይ ብዙ ወገኖችን እንዳዳንሽ ከሚያጠምድ የሰይጣን ወጥመድ እናቴ እመቤቴ ሆይ አድኝኝ። በወልድ የተባረከች እንደ ገነት ወተትና እንደ በረድ ለነጡ ጥርሶችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በምድረ ከብድ ያመሰገነሽና ሰረገላው የሚያስፈራ አባታችን ገብረ መንፈስ ቅዱስ ለኢትዮጵያ እንደጸለየ አንቺም እንደ እርሱ ለምኝ። አዳኝ ሥላሴን በማመስገን ድምፅ በተሰማ ጊዜ ሰይጣንን ለሚያስደነግጥ አንደበትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጎልጎታ መጠጊያ ወልድ ብዙ ቃል ኪዳንን ሰጥቶሻልና በሚጠብቅ ጸሎትሽ ቤዛ ሁኚኝ። ለእግዚአብሔር በመስገድ ድምፅን እያሰማ ማዕበሉን ጸጥ ለሚያደርግ ቃልሽ ሰላምታ ይገባል። በቤተ መቅደስ ያማርሽ እናታችን ጽዮን ማርያም ሆይ የተገለጠ ኃጢአቴን እንደዚሁ አቃጥይልኝ፣ የጸጋ ማዕድንም አቅርቢልኝ። በመንፈስ ቅዱስ ኃይል ብርሃንን ለለበሰ ደዌ የጸናባቸውንና በሕማም የተያዙትን ለሚፈውስ እስትንፋስሽ ሰላምታ ይገባል። ሞት ገዥን ያሸነፍሽ ጽዮን ማርያም ሆይ በአብርሃም እቅፍ በጸጥታ እቀመጥ ዘንድ ከተናቀዳና ከሞት ፍዳ ሰውሪኝ። በላይኛው የግብፅ ምድር በመረረ ስደት በውሃ ጥማት ለተቃጠለ ጉሮሮሽ ሰላምታ ይገባል። መከራሽ የከበደ ጽዮን ማርያም ሆይ ከዚች ከተቀደሰች ሰሎሜ ፀሐይና ከአረጋዊ ዮሴፍ ጋራ ችግሬን አሳስቢልኝ። እንደ አሮን በትር ለነጻችና እንደ ደጋ ዛፍ ለረዘመች አንገትሽ ሰላምታ ይገባል። የቅዱሳን ማደሪያ ጉጉቤ ጽዮን አመስግኝ። ያማረች ስዕልሽ በየወሩ በምድር ትታያለችና ይህችም ጉጉቤ በጠዋት ታመሰግናለች።
ሁልጊዜ ለቅድስት ሥላሴ ክብር እንደ መላእክት ምስጋናን ለምትሸከም ትከሻሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ የጣናን ደሴት በምስጋና ባርኪያት፣ ለ3 ወራት ያህል በሰላም ተቀምጠሻልና። እባቡንና ጋኔኑንም በመስቀል በትር ቀጥቅጭ። በሰማይ የገዛ የአብን ቃል የተሸከመሽ መድኃኒት ፍሬ ለተሸከመ ጀርባሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ የግብፅ ሕዝቦች ጠላቶቻችን እንዳይዘባበቱብን ቅድስት ሀገር ኢትዮጵያ ፈጥና እንድትድን የዘመን ልብስን በመልበስ ተነሽ። በግብፅ ምድር ማረፊያ ፈጽሞ እስኪደክም ድረስ ሕፃን ልጅሽን ላቀፈ ደረትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከጠላታችን ሰይጣንና ከዲያብሎስ አፍ ለዘላለም እናመልጥና እንድን ዘንድ የተዋረደ የሰይጣን ሰራዊትን አድክሚልን። የአዳም አባት ልጆች በዚህ ይጸኑ ዘንድ የአብ ቃል የወልድ ዙፋን ለሆነ ቅፍሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ኃይልሽ አከበረን። በመስገድም በወደቁ ጊዜ ይህች ሃይማኖት የጽዮንን ሀገር ጠላቶች አስፈርታለችና። ነበልባለ ሙሴን ለተሸከሙ እጆችሽ ሰላምታ ይገባል። በምድር የብርሃን ማደሪያ ጽዮን ማርያም ሆይ የሳራ ባለቤት ወደ ከነዓን እንደተሰደደ የጨለማ ዓለም ከኛ ይርቅ ዘንድ ጽዮን ሆይ ይህን ጨለማ ርቂልን። በቅዱስ ገብርኤልና በቀደሙ ነቢያት አንደበት በአንድነት ከሰማይ የተነገረ የዓለም ሁሉ መድኃኒት ታላቅ ምስጢርን ለተሸከመ መከንጃሽ ሰላምታ ይገባል። ቅድስት ማርያም ሆይ በምድር በእረፍትሽ ጊዜ ታውፋንያ በበደለ ጊዜ የተቆረጠ እጁን በምህረት መለስሽለት። የዓለም መድኃኒት የበኩር ልጅሽ በመስቀሉ ኃይል ጠላትንና ሰይጣንን ለሚቀጠቅጥ ከርንሽ ሰላምታ ይገባል። የኢያሱ ምስጢር ድንግል ማርያም ሆይ ክንፎ የተሰበረ መልአክ ቀውስጦስን እንደመለስሽው የሰማይ መልአክን ክንፍ በጎናችን ትከይልን። በቤተ መቅደስ ለመፍተል በወንዝ ዳርቻ ለመቅዳት ከመትጋት ላላቋረጡ ክንዶችሽ ሰላምታ ይገባል። ንጽሕናሽን ይነግርሽ ዘንድ ቅዱስ ገብርኤል በመጣ ጊዜ ድንግል ሆይ ፈጽመሽ ለተጠማ ውሃ እንደራራሽ ለኢትዮጵያ ሰዎች ራሪልን። በከበረሽ ቤተ መቅደስ በንጽሕና ልብሽ በማንጋጠጥ ለጸሎት ለተዘረጉ መሃል እጆችሽ ሰላምታ ይገባል። ዳዊት ያመሰገነሽ ጽዮን ማርያም ሆይ የብርሃን ሕግ ድንኳን ንጉሥ ሰሎሞን የተመረጠች ርግብ እያላመሰገነሽ ከፀሐይ ብርሃን ይልቅ ለሚያበሩ የ10 ቃላት አምሳያዎች ለሆኑ ለ10 ጣቶችሽ ምስጢር ጽዮን ሆይ ለ10 ጣቶችሽ ሰላምታ ይገባል። ኤርምያስን የመለስሽው የኢሳይያስ ምስጢር ጽዮን ሆይ የሰማይና የምድር ፈጣሪ ልጅሽ ቁጣው እስኪያልፍ ድረስ ከእዝራ ጋር አስቀምጭኝ። ልምላሜው እስኪወርድ ድረስ በመንፈስ ከነጹ ከዋክብት ሁሉ ይልቅ ለሚያበሩ ለእጆችሽ ጥፍሮች ሰላምታ ይገባል። የመላእክት ንግሥት የሰማይና የምድር ንግሥት ጽዮን ሆይ የዲያብሎስ ጦር በኃይል በመጣ ጊዜ በስምሽ ጥፋ ጦሩም ይበተን። ለገሊላና ናዝሬት ሕፃን ልጅሽ የንጽሕና ወተትን ላፈለቁ ጡቶችሽ ሰላምታ ይገባል። የመንፈስ ቅዱስ ሰረገላ ታቦት ማርያም ሆይ በኤሊ ልጆች ኃጢአት በተማረክሽ ጊዜ ከእንጨት የተሰራ ዳጎን ድል በመንሳት ተቀጠቀጠ። እንደ ብዙ ሰነፎች ወይም እንደ ስለፓድ ስንፍናን ላለመደ ጎንሽ ሰላምታ ይገባል። ሰላምን የተጎናጸፍሽ እናታችን ጽዮን ማርያም ሆይ አስቀድመሽ በጣና በብሩህ ደመና እንደተጫንሽ
ወደ ገነት እንበር ዘንድ ወደ ላይ ንጠቂን። ከትዕቢተኞች ማዕድ የተከለከለና የኃጢአት እንጀራን ለጠላ ሆድሽ ሰላምታ ይገባል። ከመጠማትና ከሐዘን የምታረጋጊ እናታችን ጽዮን ማርያም ሆይ እዝራን የሞላ ጽዋ እንዳጠጣሽው ምስጢርን አስተውል ዘንድ እመቤቴ ሆይ የማስተዋል ጽዋን ስጭኝ። ክርስቶስ እስኪወለድ ድረስና እስከ ብዙ ዘመን ድረስ የነቢያትን ትንቢት ለጠበቀ ልብሽ ሰላምታ ይገባል። ጥበብን የምትሰጪ የጥበበኞች እናት ጽዮን ማርያም ሆይ ከሰማይ ከአብ ዘንድ የተላከ የክርስቶስ ንጉሥ ማደሪያ ሆነሽልናልና በአንቺ ጨለማ አለፈ። አጋንንት ላልተፈታተኗቸውና የኃጢአት እጅ ላልዳሰሳቸው ኩላሊቶችሽ ሰላምታ ይገባል። የሰማዕታት መመኪያ ድንግል ማርያም ሆይ ትሑት ኤፍሬምን እንደባረክሽው በተቀደሰች መስቀልሽ ቅድስት ሆይ መጥተሽ ባርኪን። እንደ ቅዱስ ጳውሎስ በንስሐ በተመለሰ ጊዜ የኃጢአተኞችን ምሕረት ለሚያስብ ሕሊናሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከገዳይ ሰይጣን በጸጋሽ ታድኝ ዘንድ ቃል ኪዳን ብቻ ነውና ወደ ልጅሽ ለምኝልን። የፍጥረትን ሁሉ ምግብ ላዘጋጅና ርኅራኄን ለሰበሰበ አንጀትሽ ሰላምታ ይገባል። ጥበብን የተጎናጸፍሽ ጽዮን ማርያም ሆይ ጊዮርጊስን የተወደደ ጸሎቱን እንደሰማሽው በከፋ የረሃብ ዘመን እነሆ ጸሎታችን ስሚልን። እንደ መብረቅ ለሚያበራና እንደ ወርቅ ንጹሕ ለሆነ ሆድቃሽ ሰላምታ ይገባል። በእውነት የድሃ ምግብ ጽዮን ማርያም ሆይ ክፉ ዘመን በሕይወቴ ቆመዋልና በመስቀሉ በትር ጠላቶችን ቀጥቅጫቸው፣ በጥቂትም ዝም አትበይኝ። 10 ቃላት በውስጣቸው ታትመዋልና በሰይጣን ፈተና ላልደከሙ ሆድቃዎችሽ ሰላምታ ይገባል። ክብርንና ግርማን የለበስሽ የአብ ቃል ማደሪያ ጽዮን ሆይ ሙሴ በሲና ከሰማይ በተቀበለሽ ጊዜ እስከ ጠላት ሃማ ድረስ መንገዱን አቀናሽ፣ እንደ ከበረ ወርቅም ርስቱን አወረስሽ። የሰማይ ልብስን ተሸልሞ እጅግ ለከበረ በሆድ መካከል ላለም ብርትሽ ሰላምታ ይገባል። በክህደት የተማረከውን በኃይል ነፃ የምታወጪ እናታችን ጽዮን ሆይ ፍቅርሽን ባሰብን ጊዜ የኃጢአት ምርኮኛን ወደ ሃይማኖት መልሽለት፣ የሚላክ መልአክንም ወደ እርሱ ላኪለት። የተቀደሰ የአብ ቃል በውስጡ አድሯልና የመንፈስ ቅዱስ ኃይልን ለለበሰ ማኅፀንሽ ሰላምታ ይገባል። ስምሽ ባለሟል የሆነ እናታችን ጽዮን ማርያም ሆይ ከካልአ ፍጥረት ጋር ትውልድ ሁሉ ያመሰግኑሻል። ወርቅ ስምሽ የተቀደሰ ሆኗልና የአብ ቃል ወልድ በእርሱ ተወስኗልና የምድር ሰማይ ለሆነ ማኅፀንሽ ሰላምታ ይገባል። ለያዕቆብ ውበት ባለሟል የሆንሽ ማርያም ጽዮን ሆይ በብዙ ጦርነት ከሰይጣን ጋር ተፋልም ያለውና ከዘመኑ መከራና ሲቃይ ሰውሪኝ። እንደ ዕብራውያን የሥጋ ልማድ የቀኖና ሕግ በሐሳብ ላልተለወጠ ድንግልናሽ ሰላምታ ይገባል። ነብዩ ሙሴ በሲና ተራራ ያየሽ የጸጳጦስ ምሳሌ አማናዊት ድንግል ማርያም ሆይ የደመና ቀስት ስለ አባትሽ ኢያቄም ስለ እናትሽ ቅድስት ሐና ብለሽ ድንግል ሆይ ማኅበራችንን በንጽሕና ባርኪልን። የጽሞናን ሥርዓት ነገር ለቅዱሳን ያሳይ ዘንድ ምናኔን ለታጠቀ ወገብሽ ሰላምታ ይገባል። እናቴ ጽዮን ሆይ በሚያድን ቃልሽ በሕይወት የምጠብቅህ እናትህ ያለውልህ በጠላት አትሸነፍም፣ መከራም የለም ብኝ። በጽናቱ ለማይሸነፍና በከንቱ ለማይሰበር ወገብሽ ሰላምታ ይገባል። የዓለም ሐሳብ የሌለብሽ ጽዮን ማርያም ሆይ ቅዱስ ሙሴ በትከሻው እንደተሸከመሽ ሰው ሁሉ ታቦቱን ይሸከማል።
ዓለም ከመፈጠሩ አስቀድሞ በሥላሴ ልብ የተለዩ የክርስቶስ ዙፋን ለሆኑ ጭኖችሽ ሰላምታ ይገባል። የአብርሃምና የሳራ ሐረግ እናቴ ጽዮን ማርያም ሆይ ጲጢፋራ ዮሴፍን እንደከሰሰችው መከራ እንዳይከሰኝ ቤቴን ጠሪልኝ። በመከራ ዘመንና በመራር ስደት ጊዜ በጾም ለከሱ ጭኖችሽ ሰላምታ ይገባል። ፍልስጤምን ያሸነፍሽ ማርያም ጽዮን ሆይ የፍልስጤማውያንን ዛፎች ርኩሰታቸው የዳጎን ዘመን ጠላታችንንም ልክ እንደዚሁ በተኙ። ችግሮች አወኳቸውና ድካም ያንቀጠቀጣቸው በስደት ለደከሙ ጉልበቶችሽ ሰላምታ ይገባል። እናታችን ጽዮን ሆይ የከበደ የግብጽ መከራዎችን አትርሺ። የድንግል ወዳጅ ዮሐንስ እንዳለቀሰ በልባችን ጉልበት መራድ እኛ እናለቅሳለንና ለአብ ለወልድ ለመንፈስ ቅዱስ በቤተ መቅደስ ለሰገዱ ጉልበቶችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጸጋሽ ማዕድ በምሰሶች እንጠጋ ዘንድ በረከትሽ ወደኛ ትቅረብ። ሁላችንም በሚያስደስት ፍቅርሽ እንጽና። እጅግ ቆስለው እስከሚደሙና ደሙ እስኪፈስ ድረስ በእንቅፋት ለተሰቃዩ እግሮችሽ ሰላምታ ይገባል። ምግብሽ መቃጠል የሆነ ጽዮን ማርያም ሆይ በእነዚህ መከራና ሐዘን ከሞት ታረጋጊ ዘንድ መልአኩ ሚካኤልን በድንገት ላኪልኝ። የወርቅ ጫማን በማውጣትና በመነሳት ለውሾች ለመስጠት ዝቅ ላሉ እግሮችሽ ሰላምታ ይገባል። ለፍጥረት ልብሽ የሚራራ እናታችን ማርያም ሆይ በኤዶም ገነት የሕይወት ውሃን ቀዳ ዘንድ እንደ ሳምራዊት ሴትና እንደ ውሻ ራሪልኝ። ከክፉ እንቅፋት ጋር ብዙ አሜኬላና ሹሆች ላሰቃዩ ተረከዝሽ ሰላምታ ይገባል። መልአክ ያረጋጋሽ ጽዮን ማርያም ሆይ ዘመናችን በከንቱ ፈጽማ ጠፍታ ፈጽማለችና ከመታወክና ከመጥፋት እንተርፍ ዘንድ ነይ። ከብዙ መከራ ጋራ በከፋች ግብጽ ጉዞ ጊዜ በመከራ ለተጓዘ መረገጫሽ ሰላምታ ይገባል። ወዝን ያንጠፈጠፍሽ ጽዮን ማርያም ሆይ ወገኖችሽ እስራኤልን እንዳዳንሽ ከክፉ ስቃይና መከራ አድኝኝ። በወርቅ በብር ለተለበጡና በውበት ለተንቦገቦጉ ለአስሩ የእግር ጣቶችሽ ሰላምታ ይገባል። የአቤል የዋህነት እናታችን ጽዮን ማርያም ሆይ የበኩር መለኮት እሳት ያላቃጠለሽ የሙሴ እንጨት ነሽና በጭንቅና ከመከራ አድኝኝ። በአይነ ሥጋ ለበሩና ከበረድ ይልቅ ለነጡ ለእግሮችሽ ጥፍሮች ሰላምታ ይገባል። ከፍጥረት ሁሉ ተለይተሽ የከበርሽ እናታችን ማርያም ሆይ ኤልሳቤጥ ጸንሳ በአደባባይ እጅ እንደነሳችሽ እጅ እነሳሻለሁና በፍቅርሽ አጥግቢኝ። በእግዚአብሔር የምስጋና ቤት መቆምን በቆመሽ ጊዜ ግርማው ለሚያስፈራ ቁመትሽ ሰላምታ ይገባል። የያዕቆብ ወገን ክብርት ማርያም ጽዮን ሆይ እንደ ቀደመው ታናሽነቱ ወዴት ትሄዳለህ ብዬ ስወጣ ያን ጊዜ ጎለጎታ ቆይኝ። ዲያብሎስ እስኪደነግጥና ሰይጣን እስኪፈራ ድረስ በሥላሴ ግርማ ለተዋበ ቁመትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ድምጽሽ እንደ ነጎድጓድ በተሰማ ጊዜ ዲያብሎስ ፈራ፣ ሰይጣንም ሸሸ። እነሆ ልባችንን በመንፈስ ቅዱስ ተደሰተ። እንደ ብልጭታ ለሚያንጸባርቅና እንደ መብረቅ ለሚያበራ መልክሽ ሰላምታ ይገባል። እናቴ ጽዮን ማርያም ሆይ ቃል ኪዳኔ አያልቅምና በበረከት እስክመጣ ድረስ እንደ ሰነፍ ተስፋ በመቁረጥ አትቀመጥ፣ ወደ ሰማይ ተመልከት ወርቅ አለህና በይኝ። በሰማይ እንደምትበር ነጭ ርግብ ከፀሐይ የሚበልጥ መልክሽ ሰላምታ ይገባል። የዕለት ምግቤና ልብሴ ማርያም ሆይ
አሳዳጅ እንደነበረ እንደ ጳውሎስ፣ በድሎ እንደነበረ እንደ ጴጥሮስ ወደ ንስሐ ዕድሜ እንድመለስ ንገሪኝ። በፈጣሪ አምላክ በተመረጠች በቅድስት ኢየሩሳሌም ብርሃንን ለተመላ ለነፍስሽ መውጣት ሰላምታ ይገባል። ጸጋሽ ሰይጣንን የሚያንቀጠቅጥ እናቴ ጽዮን ማርያም ሆይ በመንግስቱ እንደከበሩ እንደ ሰለሞንና እንደ ያዕቆብ በክብርሽ ከፍ ከፍ አድርጊኝ። በብዙ መላእክትና በመልአኩ በቅዱስ ሚካኤል እጅ በገነት መዓዛ ለተመሰጠች ለነፍስሽ መውጣት ሰላምታ ይገባል። ሞትሽ አበራሽ ጽዮን ማርያም ሆይ እስከ መቃብሯ ድረስ የተጓዘች የሥጋሽ ሞት ታስደንቃለች። በሦስተኛው ቀን ሞትን አሸንፋለችና በጾምና በሱባኤ በትምህርት እስኪደክሙ ድረስ ሐዋርያት ለከበቡት ለሥጋሽ በድን ሰላምታ ይገባል። የሰማዕታትና የሐዋርያት እናትና የመላእክት እህት ጽዮን ሆይ ከምታስፈራ መከራና ከመቅሰፍት አድኝን። የበደለች የታውፋንያ እጅ የሥጋሽን በድን በነካች ጊዜ ያን ጊዜ በድንገት በሰይፍ ተሰይፋለችና ለዘላለም ወደ ገነት ሥጋሽን እስኪወስዳት እግዚአብሔር ላከበራት ለሥጋሽ በድን ሰላምታ ይገባል። መድኃኔ ዓለም ያስቀመጣት ስለ ከበረች ሥጋሽ ክብር ጽዮን ማርያም ሆይ ንገሪኝ። እነሆ ጠፍቷልና የሚያውቃትም ጠፍቷልና ቶማስም እንዲህ ብቻውን አደነቃት። የከበረች ሥጋሽን እጅ እየነሱ ሐዋርያት ለገነዟት ለሥጋሽ መገነዝ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ደናግል የማይጠግቧት ይህች የተቀደሰች ሰበንሽን ሐዋርያት እንደተካፈሏት እነሆ እከብር ዘንድ አድኝ። አንቺ ከመላእክት በላይ ስትሆኚ እንደ ብዙ ሰዎች በመክፈኛ ለተያዘች ለሥጋሽ መገነዝ ሰላምታ ይገባል። ከብዙ ሊቃናትና ጳጳሳት ኤጲስቆጶሳት ሁሉ በላይ ስትሆኚ ነቢዩ ኢሳይያስ ድንግል በድንግልና ትወልዳለች ብሎ የተናገረልሽ እናታችን ጽዮን ማርያም ሆይ ለነፍሳት ሞተሻልና ጽዮን ሆይ ለክብርሽ ሞት አይገባም። እንደ የዋሆች ደናግል ያለ ትንሽ ምንጣፍ በጌቴሴማኒ ለታየች መቃብርሽ ሰላምታ ይገባል። እናታችን ማርያም ሆይ ክብርሽ በኢየሩሳሌም አበራች። የጨለማት ኃይላት ይሸሹ ዘንድ መቃብርሽም መብራቷን ያዘች። ኃጢአተኞችም ይህችን ቦታ ይመልከቱ። በሌሎች ወገኖችና በቅዱስ ሰላማ አፍ በረከቷ ለሚሰማ መቃብርሽ ሰላምታ ይገባል። ክብርሽ ከመላእክት ክብር የበለጠ ድንግል ማርያም ሆይ በጸጋሽ መብራት እኔ አርፍ ዘንድ የኃጢአትሽ ሸክምን አቅልልልኝ። ሐዋርያት ለመቀበል በመጡ ጊዜ መሰረቷ ኤዶም ለሆነ ለሥጋሽ መፍለስ ሰላምታ ይገባል። መላእክትም በጊዜው አመጧት። እመቤቴ ማርያም ሆይ የሥጋዬ አእምሮ ሁኔታዋን ለመመርመር ተጨነቀ አልቻለም። የጸጋሽን በረከት ሁሉ የወደደና በመልክሽ ሁሉ በንጽህና የታመነ ኃጢአቱንና በደሉን በሰላም ደምስሽለት። የምስጋና መብራት ጽዮን ሆይ በረሃብ ጊዜ እንጀራ ለነፍሴ መንገድ ሁኝኝ። እናታችን ጽዮን ማርያም ሆይ በባህር አሸዋ ልክ ምስጋና ላንቺ ይሁን። እናታችን ጽዮን ማርያም ሆይ በሰማይ ከዋክብት ልክ ምስጋና ላንቺ ይሁን። የሕይወቴ ገንዘብ ሆይ በእጽዋትና በተራራ ወፎች ልክ ምስጋና ላንቺ ይሁን። ለአንደበት የምትጣፍጭ ጽዮን ማርያም ሆይ በድንጋዮችና በሳሮች ልክ ምስጋና ላንቺ ይሁን። የነፍሴ መድኃኒት ሆይ በመላእክት ማኅበር ልክ ምስጋና ላንቺ ይሁን። ልቤን የምታረጋጊ ማርያም ሆይ ባልተፈጠሩት ነገርና በፍጡራን ልክ ምስጋና ላንቺ ይሁን። የመድኃኔ ዓለም ማደሪያ ጽዮን ሆይ
በሚያስደስት ምስጋና ለክብርሽ እንደ መላእክት አመሰግናለሁ። እመቤቴ ቅድስት ድንግል ማርያም ሆይ ሀጥ ልጅሽን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድኝን ጠብቂንም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።